አደይ ስለ ምርመራው እኮ ልጠይቅ ነበር። ቆይ ምን ሆነ ነው? አይን ቀልቷል፣ ፊት ልክ አይደለም። የተፈጠረ ነገር አለ? ይኸውልሽ አደይ፣ አንድ ሁሉ ነገር መቆጣጠር እያቃተኝ ነው። ሁሉም ነገር ከአቅሜ በላይ እየሆነብኝ ነው። ቆይ ምንድን ነው ዶክተር? አሁን ደግሞ ይበልጥ እያስጨነቀኝ ነው። ምንድን ነው የተፈጠረው? እስኪ ንገረኝ። በቃ በስተመጨረሻ ቀን ደረሰ። አልሰማም ኪንጎ፣ እኔ እኮ አንተን እንደ ጫ ልጅ ነበር ማይ። ይኸውልህ እኔ አንተን ጠፍቷል። እሺ አጎቴ አታስብ። እሺ ቻው። ሰላም የቻናል ቤተሰቦች እንዴት ናችሁ? አቤት ዛሬው ደግሞ እንዴት እንደደነገጠ ዶክተሩ አደይና እንግዲህ ዴቭ ቀለበት ሊያደርጉ ነው ስትለው በጣም ነው የደነገጠው ማለት ነው። ቀለበት ቢያደርጉ ምን ችግር አለው የሚለው ደግሞ እንግዲህ እሱ ሁል ጊዜ የሚያስበው አደይን ነው። ከአደይ ውጪ ማንንም አያስብም። ነገር ግን ያው ማስደንገጡ አይቀርም። ቢያንስ ቀለበት እንኳ ቢያደርጉ ማለት ነው በፍጹም ሊጋቡ አይችሉም። በዙሪያቸው ብዙ የሚፈልጓቸው አሉ። አደይን የሚፈልጉ አሉ፣ ዴቭንም የሚፈልጉ አሉ። ስለዚህ እናትየዋ ለቀለበቱ ብላ ብትመጣም የአደይ እህት አለች። በጣም ነው የምትወደው ከሚባለው በላይ እንደውም ከአደይ ይበልጥ የምትወደው ብርሃን ናት። ከዛ ደግሞ ፍቅር አለች። ፍቅር ደግሞ በጣም ነው የምትወደው አሁንም ማለት ነው። ነገር ግን እሱ ምንም አልተቀበላትም። ያቺ ግን በጣም አንበሳ ናት። ብርሃን ነግረዋለች። እኔ አንተን ካየው ጀምሮ ያኔ የታመንኩ ጊዜ ስትንከባከበኝ፣ ስታነሳኝ፣ ሐኪም ቤት ስትወስደኝ፣ ከዚያ ስታመጣኝ፣ ሁሉን ነገር ስታረግልኝ፣ ስትንከባከበኝ በልቤ ገብተሃል። አሁን ድረስ እስካሁን ድረስ እኔ አንተን ማሰብና ማሰላሰል አላቆም ብሎኛል። ልቤ አሁንም አንተ ጋ ነው። እኔ እህቴ አንተን ማፍቀሯን አልሰማሁም እያለችው ነበር። እንግዲህ ምንም ማድረግ አይቻልም። ያው እሱ እንደዛ ስለሆነ ብቻ ከልቧ ነው የምታፈቅረው። ከአደይ ይልቅ ብርሃን በጣም ከሚባለው በላይ ታፈቅረዋለች ማለት ነው። እንግዲህ እንደዛም ሆኖ አልቀረም። የዶክተሩ ጓደኛ ደግሞ የሚፈልገው ያው አደይ ለዶክተሩ እንድትሆን ወይም ደግሞ ለሊሆን እንድትሆን ነው የሚፈልገው። ሁሉ ጊዜ ያው እናትየዋን በነፃ ነው የሚያክማት። ይህንንም የሚያደርግበት ምክንያት ደግሞ ያው አደይን ለማስደሰት ስለሚፈልግ ብቻ ነው። እንግዲህ እናትየዋን በነፃ የሚያክማት ማለት ነው። እናትየዋም እንግዲህ ያው ቀለበት ለማድረግ ነው የመጣችው ከገጠር ድረስ እንግዲህ ለአደይ እና ለሷ ስትል እነኚህ ሁለቱ አቤና ሊሊ የሚባሉት እንግዲህ ደግሞ እነሱ በፊት በጣም ይዋደዱ ነበር። ያው እሱም ብላ ተከትላ መጣ ከተማ የገባችው እሱም ብላ ነበረ። ነገር ግን እሱ ደግሞ እዛ አሜሪካ በቆየበት ሰዓት አንድ የራሱ የሆነች ነበረችው። እሷ እንግዲህ እዚህ መጥታለች። እኔ እዚህ መጥቻለሁና ግዴታ አንተን ማግኘት አለብኝ እያለች ያው ትደውልለት አለ። 24 ሰዓት ነው የምትደውልለት። እሱ ደግሞ እኔ አልፈልግሽም፣ ከተውሽ እኮ ቆይቻለሁ። ለምንድን ነው የምትደውይልኝ? ስልኬ ላይ ለምን ትደውያለሽ? ምንድን ነው ፈልገሽ ነው? እኔ አሁን ባለ ትዳር ነኝ፣ ትዳር አለኝ እያላት ነበር። እየተጨቃጨቁ ነበረ። እሷ ደግሞ ያው ስልኩ ሲጠራ አይቶና ተሷ ተደብቆ ሲያወራ ስላየች በጣም ተናደደች። ይሄ ሰውዬማ ሌላ ነገር ጀምሯል በላይ ላይ ወይንም ደግሞ የበፊት የደበቀኝ ነገር አለ። ስለዚህ ምንም ማድረግ አልችልም ብላ እንግዲህ ተከትለው ነበር። ከዚህ ቀደም ካያችሁት ማለት ነው። እየተከተለችው እያለ አያት። ወደ ልትሄጂ ነው? ለምንድነው ተከትይኝ ሲላል አይ እኔ እኮ ልከተልህ አይደለም፣ ወደ እናዴ መንገድ በዚህ ነው እንዳው በዚህ ነው እሺ ብሎ በዚህ ተደማደሙ። ተው ማለት ነው የቶ ረሳው። እንግዲህ ይሄ አጭሩ ደላላ ብጤው እንግዲህ የተባለው የቅምጥልንን እናት የባቡሬን እናት ቦርሳ ሰርቋት ሄዶ ነበረ። ያው አንድ ሰው ሌባ ከተባለ ሁል ጊዜ ምን ሌባ ነው። በቃ መቼም እንደዚህ ጤነኛ ሆኖ ባይሰርቅ እንኳን ሌባ ነው። በቃ
መቼም ሌባ ነው ባይሰርቅ እንኳ ማለት ነው። እንግዲህ ክንጎ ያጋጠመው ነገር ይህ አሊባባ የሚባለው አጭሩ ደላላ እሱ ምን ያደርጋል የሴትዮዋን እንትን እንግዲህ ለባብሳ ምን ብላ ዘንጣ እየወጣች እያለ ያገኛታል። ሞልጭፋት እና ይሄዳል። ከደ በኋላ ኪንጎ እንዴት የሴትዮዋን እንትን ትሰርቃለች እኮ አማቴ ናት ብሎ ይሄድና ቦርሳውን አንጥቶ ሲሰጣት ታየዋለች። እንግዲህ ያን መንጭቆ ሲያመጣ ታየዋለች። አንተ ነህ የላከው፣ አንተን ሂድና ስረቃት ብለህ ነው የስንትን የንቄን ያስወሰድክብኝ አንተ ነህ ሁለተኛ ብላ ጠፍራ ትልከዋለች ማለት ነው። እንዴት እንደዚህ ታደርጊያለሽ? እኔ እኮ እንደዚህ አላደረግኩም። ምንድን ነው እኔ ሌባ ከተባለ ሁል ጊዜ ሌባ ነው እንዴ? እኔ እኮ ትቻለሁ ቆይቻለሁ ይህን ታደረጉ ይላታል። እሷ ግን ምንም ፍንቅጭ ማትል ማለት ነው። አንተነ ያስወሰድክብኝ፣ ስለዚህ በፍጹም አንተን ልምርህ አልችልም ትለዋለች። ትሄድና ደግሞ ሴትዮዋ እዛ ለቅምጥል ትነግራታለች። ቅምጥል ደግሞ ትመጣና አንተ ከዛሬ ቀን ጀምሮ ሁለተኛ አላይህም ትለዋለች ማለት ነው። የሚገርመው ነገር ቅምጥልና እንትን አሁንም ድረስ አልታረቁም። ሊታረቁም አልቻሉም። እሷ የሆነ የመተው ስሜት እንደ በፊቱ ሳትሆን አሁን ትንሽ ትንሽ ነፍስ እያወቀች የመተው ስሜት እያደረባት ነው። በነገራችን እነሱ ሁለቱ ቢጋቡ ምን ይሆናሉ? እሱ ስራ የለው፣ እሷ ስራ የላት። እሷ ቤት ስላላት ብቻ ነው እንጂ ወይም ደግሞ የአባቷ ንብረት ስላለ እንደዛ እንጂ በፍጹም ሊተዳደሩ አይችሉም ማለት ነው። በነገራችን በጣም ደብሮኛል ማለት የደበረኝ ምክንያት ሊሊና ባቡሬ የሉም በዚህ ድራማ ላይ። ለብቻቸው የራሳቸውን የሆነ ሌላ ድራማ ፈጥረው እዛ እየሰሩ ነው ማለት ነው። እዚህ ቢኖሩ ደስ ይል ነበር። እስካሁን ድረስ እንግዲህ ኤላ የት እንደሆነ አላገኛትም። እስካሁን አሁን ቀድማ ለማግኘት የምትሮጥ ፍቅር ናት ማለት ነው። ፍቅር እንግዲህ ነገሮችን ወዲያ ወዲህ በቃ ታሳካችኋለች። የሆነ ሶኬት ነገር ማለት ነው። እንግዲህ እዚህችን ይህንን በጣም ነው የምትወደው። ይህ አዲስ የመጣው ተከናዳ ዶክተር፣ ይችኛዋ ደግሞ ሊዲያ በቃ ያገኘችውን ወንድ አዲስ ወንድ ተመጣት አዲሱ ወንድ ጋር ነው በቃ አሁን ይህን ዶክተሩ እያለ አዲስ የመጣው ዶክተር እያለ ሌላ ሰው ቢመጣ ከዛ ከሌላኛው ሰው ጋር ነው የምትሆነው። በቃ የሆነ እዛም ከአንዱ መቁረጥ የለም። ወንዶቹም እንደዛው ይጠሏታል ማለት ነው። ሁለተኛ አትከተይን፣ ሁለተኛ አንፈልግሽም፣ ስራችን አትድረሽ ሲሏት እሷ በፍጹም ነግቶ እዛ ሰውዬ ጋር ትድረሽ አላጋ ነው የምትሄደው ማለት ነው።